አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 2 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን የመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ለፌዴራል መንግስት የ2019 በጀት ከ2.3 ትሪሊዮን ብር በላይ ቀረበ። የጉምሩክ አዋጅን እንደገና ለማሻሻል የቀረበው ረቂቅ አዋጅ ጸደቀ። የአሜሪካ እስላማዊ ግንኙነት ምክር ቤት ሀገሪቱ ሶማሊያዊው የእግር ኳስ አርቢትር ወደ ሀገሯ እንዳይገባ ክልከላ መጣሏን ኮነነ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋል። ለፌዴራል መንግስት የ2019 በጀት ከ2.3 ትሪሊዮን ብር በላይ ቀረበ። አሚናት መሐመድ ዝርዝር አላት። የሚኒስትሮች ምክር ቤት የቀጣዩን የ2019 በጀት ዓመት የፌዴራል መንግስት በጀት 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር ለህዝብ ተወካዮች ምክር ቤት መርቷል። የሚኒስትሮች ምክር ቤት የበጀት ረቂቅ አዋጁን የመራው ዛሬ ማክሰኞ ሰኔ 2 2018 ባደረገው 56ኛ መደበኛ ስብሰባ ላይ ነው። ለህዝብ ተወካዮች ምክር ቤት የተመራው ረቂቅ በጀት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል መሆኑ ተዘርዝሯል። የተለያዩ ጉዳዮችን ለበጀቱ መነሻ የዘረዘረው የበጀት ረቂቅ አዋጁ የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችንና የመካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍንና የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን ጠቅሷል። በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች፣ በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡ ተገልጿል። የፌዴራል መንግስት የ2018 በጀት ዓመት የፌዴራል መንግስት በጀት 1.93 ትሪሊዮን ብር ሆኖ መጽደቁ ይታወሳል። ባለፈው ዓመት በጀት ውስጥ ከግማሽ በላይ የሆነው 1.18 ትሪሊዮን ብር የተመደበው ለመደበኛ ወጪዎች ነው። ለመደበኛ ወጪ ከተመደበው ከዚህ ገንዘብ ውስጥ ደግሞ ዕዳ ክፍያ ከፍተኛውን ድርሻ ይይዛል። ለካፒታል ወጪዎች የተመደበው በጀት ከ415 ቢሊዮን ብር በላይ ነበር። በ2018 በጀት ውስጥ ሶስተኛውን ድርሻ የያዘው የፌዴራል መንግስት ለክልሎች የሚያደርገው የበጀት ድጋፍ ሲሆን ለክልሎች በበጀት ድጋፍነት እንዲተላለፍ የተመደበው 314 ቢሊዮን ብር በላይ ነበር። ከዚህ በጀት ዓመት አስቀድሞ በ2017 የመንግስት በጀት 971.2 ቢሊዮን ብር ሆኖ በመደበኛነት ቢጸድቅም ተጨማሪ 582 ቢሊዮን ብር ተመድቧል። የጉምሩክ አዋጅን እንደገና ለማሻሻል የቀረበው ረቂቅ አዋጅ ጸደቀ። የተዘጋጀው ዝርዝር እንደሚከተለው ይቀርባል። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው በ24ኛ መደበኛ ስብሰባው የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅን መርምሮ አጽድቋል። በረቂቁ ላይ ሪፖርትና የውሳኔ ሀሳብ ያቀረቡት በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጅ ናቸው። ረቂቅ አዋጁ የኮንትሮባንድ ንግድ ለመከላከል የሚደረገውን ጥረት በማጠናከር ረገድ ጉልህ ሚና እንዳለው ሰብሳቢው ገልጸዋል። አቶ ደሳለኝ ወዳጄ አያይዘው እንደገለጹት ረቂቅ አዋጁ በዘርፉ ሀገራችን ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ እንዲሆን የሚያስችል ሲሆን በጉምሩክ አሰራር ውስጥም ፍትሐዊነት እንዲረጋገጥ ምቹ ሁኔታ የሚፈጥር ነው። በጸደቀው አዋጅ አስመጪዎችና ላኪዎች በባህር እንዲሁም በየብስ የሚያስገቧቸው ዕቃዎች በመጋዘን የሚቆዩበት ጊዜ ላይ ቀድሞ ከነበረው ለውጥ ተደርጓል። በዚህም አስመጪዎችና ላኪዎች በባህር እንዲሁም በየብስ የሚያስገቧቸው ዕቃዎች በመጋዘን የሚቆዩበት ጊዜ ከ15 ወደ 45 ቀናት፣ በአየር የሚገቡ ደግሞ ከ10 ወደ 30 ቀናት እንዲያድግ ተደርጓል። በተጨማሪም አስመጪዎች በአንድ ዲክላራሲዮን ላስገቧቸው ዕቃዎች ሙሉ ቀረጥ በአንዴ ለመክፈል የገንዘብ እጥረት ካጋጠማቸው ቀረጥ የከፈሉበትን የዕቃ መጠን ብቻ ለይተው በክፍልፋይ እንዲያወጡ የሚፈቅድ አዲስ አሰራር ተዘርግቷል። የቴክኖሎጂ ሽግግር ለማገዝም ሶፍትዌር ወደ ሀገር ሲገባ የሚታሰበው ቀረጥ በውስጡ ባለው መረጃ ዋጋ ላይ ሳይሆን ሶፍትዌሩ በተጫነበት መሳሪያ ዋጋ ላይ ብቻ እንዲሆን ተወስኗል። የውጭ ምንዛሬ ተመን አወሳሰል
በተለይም የቀረጥ ስሌት የሚከናወነው ዲክላራሲዮን በጉምሩክ ተመዝግቦ ተቀባይነት ባገኘበት ቀን ብሔራዊ ባንክ በሚያወጣው ጠቋሚ የምንዛሬ ተመን መሰረት እንዲሆን ተደንግጓል። በገዥና በሻጭ መካከል ግንኙነት ባለበት ሁኔታ ደግሞ አስመጪው ዝምድናው በዋጋ ላይ ተጽዕኖ አለማሳደሩን ባንረጋገጥ ካልቻለ ጉምሩክ የቀረበውን ዋጋ ውድቅ የማድረግ ስልጣን ተሰጥቶታል። ረቂቅ አዋጁ ኮንትሮባንድ ለመከላከል የኮንትሮባንድ ዕቃዎችን ለመደበቅ ተብለው ተሻሽለው የተሰሩ ወይም ከፍተኛ መጠን ያለው የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች የዕቃ ዋጋ ግምት ውስጥ ሳይገባ በቀጥታ እንዲወረሱ ይደረጋል። በኮንትሮባንድ ተግባር ላይ የተገኘ እንስሳ ባለቤት የእንስሳ ወቅታዊ የገበያ ዋጋ 100% እኩል የገንዘብ መቀጫ እንዲከፍል ተደንግጓል። በተጨማሪም መረጃ ለሚሰጡና ለሚተባበሩ አካላት የገንዘብ ውሮታ እንዲከፍል የተወሰነ ሲሆን ከኮንትሮባንድ ዕቃ ሽያጭ የሚገኘው ገቢም ለኮሚሽኑ አቅም ግንባታ እንዲውል ይደረጋል። ሌላው በአዋጁ የሰፈረው አንድ አስመጪ በጉምሩክ ውሳኔ ላይ ቅሬታ ካለው ይግባኝ ማለት የሚችለው ክርክር የተነሳበትን ቀረጥና ታክስ 50% አስቀድሞ መክፈሉ ሲረጋገጥ ብቻ ነው። በተጨማሪም አስመጪዎች ለጉምሩክ የሚሰጡትን የዋጋ መረጃ እንደ ሚስጥር ተጠብቆ እንዲቆይ ሕጋዊ ዋስትና ተሰጥቷል። መረጃው ሊገለጽ የሚችለው ለፍርድ ቤት ክርክር ሲፈለግ ብቻ ይሆናል። የጉምሩክ አዋጅ እንደገና ለማሻሻል የቀረበው ረቂቅ አዋጅ በሁለት ተቃውሞ በአብላጫ ድምፅ ቁጥር 1425/2018 ተደርጎ ጸድቋል። ቀጥለናል። በበርሊን በተያዘው ዓመት በሙስሊሞች ላይ የሚፈጸሙ የጥላቻ ጥቃቶች በ51% መጨመራቸውን አንድ የሰብአዊ መብት ተሟጋች ቡድን ሪፖርት አመለከተ። በጀርመን ዋና ከተማ በርሊን እንደ አውሮፓውያን አቆጣጠር በ2025 በሙስሊሞች ላይ የተፈጸሙ የጥላቻና የእስልምና ጠል ድርጊቶች በከፍተኛ ሁኔታ መጨመራቸውን አንድ የሰብአዊ መብት ተሟጋች ቡድን ሰኞ ዕለት በወጣው ሪፖርት ይፋ አድርጓል። በጥናቱ ከተካተቱት ጥቃቶች መካከል አድሎ፣ ዛቻና አደገኛ የአካል ጉዳት ማድረስ ይገኙበታል። በሀገሪቱ የእስልምና ጠል ጥቃቶችን የሚከታተለው ክሌም የተሰኘው ጥምረት እንደገለጸው እንደ አውሮፓውያን አቆጣጠር ባለፈው ዓመት በበርሊን ከተማ ብቻ 975 የጥላቻ ድርጊቶች ተመዝግበዋል። ይህም ከ2024 ዓመት ጋር ሲነጻጸር የ51% ከፍተኛ ጭማሪ አሳይቷል። የክሌም ተባባሪ ዳይሬክተር ሪማ ሃናኑ በጉዳዩ ላይ በሰጡት መግለጫ ዓመታዊ ሪፖርታችን በግልጽ እንደሚያሳየው በሙስሊሞች ላይ የሚሰነዘረው ዘረኝነት በበርሊን ለሚኖሩ በርካታ ሰዎች የዕለት ተዕለት መራር እውነት ሆኗል ብለዋል። በተለይም 65 የአካል ጥቃት ድርጊቶች መመዝገባቸውና ከነዚህ መካከል 8ቱ ከባድ የአካል ጉዳት ማድረስ ተብለው መፈረጃቸውን ጉዳዩን እጅግ አሳሳቢ ያደርገዋል ሲሉ አክለዋል። በተጨማሪም ሙስሊም ሴቶች በህዝብ ትራንስፖርት ሂጃብ በመልበሳቸው ምክንያት ትንኮሳና ጥቃት እንደደረሰባቸው ገልጿል። በከተማዋ በሚገኙ መስጂዶች ላይ የደህንነት ስጋትና የዛቻ መልእክቶች ደርሰዋል ብሏል። ጀርመን ከፈረንሳይ ቀጥላ በምዕራብ አውሮፓ ሁለተኛውን ከፍተኛ የሙስሊም ቁጥር የምታስተናግድ ሀገር ስትሆን ከ5 ሚሊዮን በላይ ሙስሊሞች ይኖሩባታል። ይሁን እንጂ ከቅርብ ዓመታት ወዲህ በሀገሪቱ ቀኝ አክራሪ የፖለቲካ ፓርቲዎችና ንቅናቄዎች በሚያራምዱት የፖለቲካ አጀንዳ ሳቢያ በሙስሊሞች ላይ የሚሰነዘር ዘረኝነትና ጥቃት እየጨመረ መምጣቱን የአናዶሉ ዘገባ ያመላክታል። የቱርክ የውጭ ጉዳይ ሚኒስትር በባንግላዴሽ ያሉ የሮሂንጋ ሙስሊሞች ሁኔታ አሳዛኝ መሆኑን ገለጹ። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በባንግላዴሽ በነበራቸው ይፋዊ የስራ ጉብኝት በኮክስ ባዛር የስደተኞች መጠለያ ጣቢያ የሚገኙ የሮሂንጋ ሙስሊሞች ያሉበትን አሳዛኝ ሰብአዊ ሁኔታ ጎብኝተዋል። ሚኒስትሩ በሚያሳዝን ሁኔታ እዚህ ቦታ ላይ እጅግ ልብ የሚነካ ሰብአዊ ቀውስና አሳዛኝ ክስተት እየተመለከትን ነው ሲሉ የሁኔታው አስከፊነት ገልጸዋል። በአሁኑ ወቅት በባንግላዴሽ በሚገኙ መጠለያዎች ውስጥ ከ1 ሚሊዮን በላይ የሮሂንጋ ሙስሊሞች ተጠልለው እንደሚገኙ ያመለከቱት የውጭ ጉዳይ ሚኒስትሩ ቀውሱ ከተቀሰቀሰበት ቀን ጀምሮ የቱርክ መንግስታዊ የረድኤት ድርጅቶችና የሲቪል ማህበረሰብ ተቋማት በቦታው ተገኝተው የሕክምናና ሌሎች መሰረታዊ አገልግሎቶችን ሲሰጡ መቆየታቸውን አስታውሰዋል። አናዶሉ እንደዘገበው ለችግሩ ጊዜያዊ ወደ ዘላቂ መፍትሄ መሸጋገር እንደሚያስፈልግም አሳስበዋል። ከሚያንማር የተሰደዱ ከ1 ሚሊዮን በላይ የሮሂንጋ ሙስሊሞች በባንግላዴሽ ኮክስ ባዛር ክልል ውስጥ በሚገኙ እጅግ በተጨናነቁ መጠለያ ጣቢያዎች እየኖሩ 9 ዓመታት አስቆጥረዋል።
ይሁን እንጂ የእርዳታ ቅነሳ በስደተኞቹ ላይ ከፍተኛ አደጋ እያደረሰ መሆኑን የተባበሩት መንግስታት ድርጅት አስታውቋል። በዚህም ዓለም የሮሂንጋ ሙስሊሞችን መርሳት እንደሌለበት አሳስቧል። የተሻለ ኑሮ ፍለጋ አደገኛ የባህር ጉዞዎችን እየተጠቀሙ መሆናቸውን የገለጸው የተመድ የስደተኞች ጉዳይ ከፍተኛ ኮሚሽን እንደ አውሮፓውያን አቆጣጠር በ2025 ብቻ በአዳማን ባህርና በቤንጋል የባህር ወሽመጥ ወደ 900 የሚጠጉ የሮሂንጋ ስደተኞች ሞተዋል ወይም ጠፍተዋል ብሏል። በህንድ ፈርሶ በተገኘ መስጂድ ውስጥ ሙሐመድን እወዳለሁ የሚሉ ፖስተሮች በመገኘታቸው በሙስሊሞች ላይ ክስ ተመሰረተ። በህንድ ኡታራ ፕራዴሽ ግዛት የሚገኙ ባለስልጣናት አንድን መስጂድ ካፈረሱ በኋላ በመስጂዱ ውስጥ ሙሐመድን እወዳለሁ የሚሉ ፖስተሮችና አረንጓዴ የእስልምና ሰንደቅ ዓላማዎችን በማግኘታቸው በሰባት ሙስሊሞች ላይ የወንጀል ክስ መስርተዋል። ይህ እርምጃ ተራ የሃይማኖት መግለጫዎች እንደ ወንጀልና ጥርጣሬ እየታየ ነው በሚል ከእስልምና መሪዎች ከፍተኛ ትችት እያስከተለ ይገኛል። ውዝግቡ የተቀሰቀሰው ባለስልጣናት በሳምባል ዲስትሪክት የሚገኘውን የሙስጠፋ ቃድሪ መስጂድን ህገወጥ ይዞታን የማስከበር ዘመቻ በሚል ካፈረሱ በኋላ ነው። መንግስት መስጊዱ ያረፈው በህዝብ መቃብር መሬት ላይ ነው ቢልም ትኩረቱ ግን መስጂዱ መፍረሱ ላይ ሳይሆን ፖሊስ በውስጡ ባገኛቸው ሃይማኖታዊ መፈክሮችና በሰዎች ላይ በመሰረተው ክስ ላይ ሆኗል። ፖሊስ እንደገለጸው የተገኙት ቁሶች ሙሐመድን እወዳለሁ የሚሉ ፖስተሮችና በተለምዶ በመስጂዶችና በሃይማኖታዊ በዓላት ላይ የሚሰቀሉ አረንጓዴ ሰንደቅ ዓላማዎች ናቸው። የፖሊስ መኮንኑ ክሪሽና ኩማር ቤሽኖይ እነዚህ ቁሶችን በቁጥጥር ስር መዋላቸውንና ማንና ለምን ዓላማ እዚያ እንዳስቀመጣቸው ምርመራ መጀመሩን ገልጸዋል። የፖሊስ ከፍተኛ ባለስልጣን ኩልዲፕ ሲንግ እንደተናገሩት ህጋዊ እርምጃው የተወሰደው በፈረሳው ወቅት ፖሊስ አወዛጋቢ ወይም የማይገቡ ቁሶችን በማግኘቱ ነው። ይሁን እንጂ የእስልምና መሪዎች የተገኙት ቁሶች በመስጂዱ ውስጥ የሚገኙ የእምነት መገለጫዎች በመሆናቸው የፖሊስን አገላለጽ በጥብቅ ተቃውመውታል። ሙስሊም ኔትወርክ እንደዘገበው ጉዳዩ የፖለቲካ መልክ የያዘው የፓርላማ አባሉ ዚያኡር ሬህማን ባርቅ በመስጂዱ መፍረስና በተመሰረተው ክስ ላይ ጠንከር ያለ ትችት መሰንዘራቸውን ተከትሎ ነው። የህንድ ባለስልጣናት ከተያዘው ዓመት መጀመሪያ አንስቶ በሺዎች የሚቆጠሩ ሙስሊሞችን በቁጥጥር ስር አውለው ነበር። በዚህ ብቻ ሳይመለሱ በርካታ ግዛቶች ውስጥ በሚገኙ ሙስሊሞች በሚበዙባቸው ሰፈሮች የኢንተርኔት አገልግሎት እንዲቋረጥ በማድረግ መኖሪያ ቤቶችንም በቡልዶዘር አፍርሰዋል። ለዚህም ምክንያት ያደረጉት ምዕመናን ሙሐመድን ሰለላሁ ዐለይሂ ወሰለም እወዳለሁ ማለታቸውን ለማቆም ፈቃደኞች አልሆኑም በሚል ነው። የህንድ ባለስልጣናት ለእስር ሰበብ ያደረጉትን ይህ ሐረግ ምዕመናን በመላ ሀገሪቱ ባነሮች፣ ቲሸርቶችና በማህበራዊ ሚዲያ ልጥፎች ላይ አትመው ታይተው ነበር። ባለስልጣናት በወቅቱ ይህን ሐረግ መጠቀምን ህብረተሰብን ስጋት ላይ የሚጥል ነው ብለዋል። የባለስልጣናቱ ድርጊት በሰብአዊ መብቶች ተሟጋቾች ከፍተኛ ትችት አስተናግዶ አልፏል። የሲቪል መብቶች ጥበቃ ማህበር መረጃ እንደሚያመላክተው ከነሐሴ የመጨረሻ ቀናት ጀምሮ በተከታታይ በነበሩት 3 ሳምንታት ውስጥ 265 ሰዎች ታስረው በአጠቃላይ 4505 ሙስሊሞች በይፋ ክስ ተመስርቶባቸዋል። ቱርክ በፋይናንስ ዘርፍ ባደረገችው ማሻሻያ የመንግስት እስላማዊ ባንኮችን አዋሃደች። የቱርኩ ፕሬዝዳንት ረጅብ ጣይብ ኤርዶጋን በሀገሪቱ የፋይናንስ ስርዓት ውስጥ የእስላማዊ ባንኮች ድርሻ ለማሳደግ ያለመ አዲስ የመዋቅር ማሻሻያ ይፋ አድርገዋል። ባለፈው ሳምንት ይፋ በተደረገው በዚህ እቅድ መሰረት 3 በመንግስት ስር የሚተዳደሩ እስላማዊ ባንኮች እንደሚዋሃዱ ተወስኗል። ፕሬዝዳንት ኤርዶጋን በኢስታንቡል በተካሄደው የእስላማዊ ኢኮኖሚ መድረክ ላይ ባደረጉት ንግግር እንዲዋሃዱ ውሳኔ የተላለፈባቸው የዚራት፣ የቫኪፋ እና የሃልክ የተባሉ ባንኮች ናቸው። ፕሬዝዳንቱ የሶስቱ ባንኮች መዋሃድ ለዘርፉ የተለየ ጥንካሬና መነቃቃትን ይፈጥራል ብለዋል። ከዚህ ውህደት በተጨማሪ አራተኛው ከመንግስት ጋር ትስስር ያለው እስላማዊ ባንክ ኤምላክ ካቲሊም አክሲዮኖቹን ለመጀመሪያ ጊዜ ለህዝብ ክፍት እንደሚያደርግ ፕሬዝዳንቱ አረጋግጠዋል። ይህም የዘርፉን ተደራሽነት ይበልጥ ለማስፋፋት የተነደፈ ስትራቴጂ አካል
መሆኑ ተገልጿል። እንደ ዘገባዎች ከሆነ በሸሪዓ መርሆች መሰረት የሚንቀሳቀሱትና በወለድ ላይ የተመሰረቱ የብድር አሰራሮችን የሚከለክሉት እነዚህ ባንኮች በቱርክ የፋይናንስ ስርዓት ውስጥ ያላቸው ተጽዕኖ ከዓመት ወደ ዓመት እየጨመረ መጥቷል። የቱርክ ማዕከላዊ ባንክ መረጃ እንደሚያሳየው በዘንድሮው የመጀመሪያ ሩብ ዓመት እስላማዊ ባንኮች ከጠቅላላው የንግድ ብድር ውስጥ የ7.4 በመቶ የብድር ድርሻ ይዘዋል። የኢትዮጵያ አቆጣጠር በ2016 ከነበራቸው ድርሻ በአማካይ ከእጥፍ በላይ እድገት ማሳየቱን ያረጋግጣል። በሀብት መጠንም በሀገሪቱ ካለው ጠቅላላ ባንክ ሀብት ውስጥ የእስላማዊ ባንኮች ድርሻ እንደ አውሮፓውያን አቆጣጠር በ2016 ከነበረበት 4.9 በመቶ በአሁኑ ወቅት ወደ 9.5 በመቶ ከፍ ብሏል። ይህም ባንኮች በገበያው ላይ ያላቸው ይዞታ በከፍተኛ ደረጃ ያሳደጉ መሆኑን ያሳያል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ለፌዴራል መንግስት የ2019 በጀት ከ2.3 ትሪሊዮን ብር በላይ ሆኖ ቀረበ። ከቆይታ በኋላ የአሜሪካ እስላማዊ ግንኙነት ምክር ቤት ሀገሪቱ ሶማሊያዊው የእግር ኳስ አርቢትር ወደ ሀገሯ እንዳይገባ ክልከላ መጣሏን ኮንኗል። እንመለስበታለን፣ ይጠብቁን። የዓለማችን ግዙፍ የባህር ላይ ጭነት ትራንስፖርትና የሎጂስቲክስ ኩባንያ ሜርስክ አሁንም ለእስራኤል የጦር መሳሪያ አካላትን እያጓጓዘ መሆኑ ተገለጠ። የዴንማርኩ የባህር ትራንስፖርት ግዙፍ ኩባንያ ሜርስክ ባለፈው ዓመት ለእስራኤል የጦር መሳሪያ አላጓጉዝም ሲል የሰጠውን ማስተባበያ የሚቃረን አዲስ መረጃ ወጥቷል። ኩባንያው አሁንም እንደ ጠመንጃና ሽጉጥ አካላት እንዲሁም የቦምብ አቃፊዎችን ጨምሮ ትናንሽ የጦር መሳሪያ ክፍሎችን ወደ እስራኤል እያጓጓዘ መሆኑን አዲስ የጋራ ሪፖርት አጋልጧል። ሪፖርቱ ይፋ የተደረገው በፍልስጤማውያን ወጣቶች ንቅናቄና በኦክስፋም ዴንማርክ ወይም ይህ ምርመራ የሜርስክን ጭንብል መግፈፍ የሚለው ዓለም አቀፉ ዘመቻ አካል መሆኑ ተገልጿል። የሪፖርቱ አዘጋጆች እንዳሉት ሜርስክ እንደሚያጓጉዝ አግዟል የተባሉት የጥይት አካላት በ2024 በጋዛ ህንድ ረጃብ የተባለችውን ህፃንና ሌሎች በርካታ ህፃናትን ለህልፈት ካደረጉት ጋር ተመሳሳይ አይነት መሆናቸውን በተመሳሳይ ዓመት በኒውዮርክ ታይምስ ላይ የወጣ አንድ መጣጥፍ ያሳያል። በተጨማሪም ኩባንያው ያጓጓዛቸው የቦምብ አቃፊዎች እስራኤል በጋዛና በሊባኖስ ላይ የተጠቀመችባቸውን ባለ 900 ኪሎ ግራም የከርሰ ምድር መደርመሻ MK84 ቦምቦች ለመስራት የሚያገለግሉ ናቸው። የዘመቻው ዓለም አቀፍ አስተባባሪ ናዲያ ታኑስ ለሚዲያ ኢስት አይ ሲናገሩ ያኑስ ትክክለኛ አሰራር በሰነድ ላይ ያስቀመጡትን መመሪያ ሙሉ በሙሉ ችላ ማለት ነው ብለዋል። ሪፖርቱ የወደብ ጭነት መዛግብትን መነሻ በማድረግ እንደሚያሳየው እነዚህ የጦር መሳሪያ አካላት በሜርስክ መርከቦች አማካኝነት ከ9 የአሜሪካ ኩባንያዎችና ከአንድ የህንድ ኩባንያ ተጭነው የእስራኤል ትልቁ የጦር መሳሪያ አምራች ወደ ሆነው ኤልቤት ሲስተምስ መጓጓዛቸው ያረጋግጣል። ኩባንያው በሰጠው ምላሽ ግጭቱ ከተቀሰቀሰበት ጊዜ ጀምሮ ወደ እስራኤል የጦር መሳሪያ ሆነ ጥይት ለማጓጓዝ ጥብቅ መመሪያ ተከትለን እየሰራን እንገኛለን ብሏል። ኩባንያው አክሎም ግጭቱ እየጠነከረ ሲሄድ የመፈተሻና የጭነት ተቀባይነት ሂደቱን ይበልጥ ማጥበቁንና ተጨማሪ ህጋዊ እርምጃዎችን መውሰዱን ገልጿል። ከጦርነት ጋር የተያያዙ ጭነቶችን የመፈተሽ ስራዎች በአሜሪካ፣ በአውሮፓ ህብረት፣ በዴንማርክ ህጎች፣ በቫሲናር ስምምነትና በተባበሩት መንግስታት ድርጅት ውሳኔዎች ላይ የተመሰረተ መሆኑን ኩባንያው አስታውቋል። የአሜሪካ እስላማዊ ግንኙነት ምክር ቤት ሀገሪቱ ሶማሊያዊው የእግር ኳስ አርቢትር ወደ ሀገሯ እንዳይገባ ክልከላ መጣሏን ኮነነ። አሜሪካ በፊፋ የዓለም ዋንጫ ላይ እንዲሳተፍ የተመረጠውን ታዋቂ ሶማሊያዊ ዳኛ ወደ ሀገር እንዳይገባ መከልከሏ መነጋገሪያ ሆኗል። ይህ እርምጃ ዋሽንግተን በጣለችው የጉዞ ገደብና ውሳኔው
በውድድሩ ላይ ሊያሳድር በሚችለው ተጽዕኖ ዙሪያ ከፍተኛ ስጋትን ፈጥሯል። ፊፋ 52 የዓለም ዋንጫ ዳኞች መካከል አንዱ የሆነው አርታን በደህንነት ማጣሪያ ስጋት ምክንያት ወደ ሀገር ለመግባት ብቁ ሆኖ ባለመገኘቱ መከልከሉን የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ በኢሜይል ገልጸዋል። ሶማሊያ በፕሬዝዳንት ዶናልድ ትራምፕ የጉዞ እገዳ ዝርዝር ውስጥ የምትገኝ ሀገር ናት። ፕሬዚዳንቱ በተደጋጋሚ በዚች የአፍሪካ ሀገርና በሕዝቦቿ ላይ አሳንሶ የሚመለከት አስተያየት ሲሰነዝሩ ቆይተዋል። በተለይም ባለፈው ዓመት መገባደጃ ላይ በአሜሪካ የሚኖሩ ሶማሊያውያን ስደተኞችን ቆሻሻ በማለት መጥራታቸው ከፍተኛ ቁጣን ቀስቅሶ ነበር። ከአፍሪካ ምርጥ ዳኞች አንዱ የሆነው አርታን በዓለም ዋንጫ መድረክ ላይ ጨዋታ በመምራት የመጀመሪያው ሶማሊያዊ ለመሆን በዝግጅት ላይ ነበር። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት እንዳረጋገጠው ዳኛ ኡመር አርታን ቅዳሜ ዕለት በደቡብ ፍሎሪዳ በኩል ወደ ሀገር ውስጥ ለመግባት ቢሞክርም ፈቃድ ተከልክሏል። ይህን ተከትሎም የአሜሪካ እስላማዊ ግንኙነት ምክር ቤት አርታን ወደ ሀገር ውስጥ እንዳይገባ መከልከሉን ተከትሎ የተጣለውን የጉዞ እገዳ አጥብቆ ኮንኖታል። የምክር ቤቱ ምክትል ዳይሬክተር ኤድዋርድ አህመድ ሜቼል ለአልጀዚራ ሲናገሩ ሀገራችን ማንኛውንም ሰው በዘሩ ወይም በብሔሩ ምክንያት ብቻ ልታግድ አይገባም። ይህ ደግሞ በዓለም ዋንጫ ላይ ለመሳተፍ ለሚመጣ አሰልጣኝ፣ ዳኛም ሆነ ሌላ አካል ይበልጥ ሊሰራ ይገባል ብለዋል። ሜሼል አክለውም ሶማሊያውያን ጎብኚዎች ልክ እንደ ሌሎች ዜጎች ጥብቅ የደህንነት ማጣሪያ እንደሚያልፉና ይህንን ሂደት በሰላም ያጠናቀቀ ሰው በዜግነቱ ምክንያት ብቻ መከልከል የአሜሪካን እሴቶችና ሕግ የሚጥስ መሆኑን ገልጸዋል። ባለፈው ዓመት ለትራምፕ የመጀመሪያውን የሰላም ሽልማት ያበረከተው ዓለም አቀፉ የእግር ኳስ ማህበር ፊፋ በጉዳዩ ላይ ማብራሪያ ከመስጠት ተቆጥቧል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። ሙሐመድ ንጉስ አብዱ አበራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።